እኔም ቅድም እንደተናገሩት አባቴ 60 ዓመት በጌታ ቤት ኖሬ የምናገረው ታሪክ ኖሮኝ እመኛለሁ። እኛ ገና እዛ ክብር አልደረስንም። በጣም ደስ ብሎኛል ስለሰማሁት ምስክርነት። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ያለውን ነው በልቤ ያደረው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ጴጥሮስ የተናገረው ቃል የሚያስገርም ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያው ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ስለ ዘር ነው የሚያወራው ጴጥሮስ። ሕያው ይለዋል፣ የማይጠፋ ይለዋል፣ ለዘላለም የሚኖር ይለዋል። ምን አይነት መገለጥ ነው ጴጥሮስ ያገኘው? ስለዚህ ቃል ነው ጥቂት የምንካፈለው። ጌታ እንዲያስተምረን እንጸልያለን። ጌታ በዚህ በዘመናቸው ሁሉ ወደ ኋላ ሲያስቡ ምንም የማይጸጽታቸው በህይወት መንገድ ዋጋ እየከፈሉ አካልህን ሲያገለግሉና ሲያንጹ ካንተ ጋር አብረው የሰሩ እነዚህ የተወደዱ ባሪያዎች ፊት ለመቆም እድል ስላገኘው ደግሞም ከአፋቸው ቃል ሕያው ምስክርነት ስለሰማን እናመሰግናለን። አሁንም በዚህ ለሚሰሙ ሁሉ ሕይወትን የሚሰጠው ቅዱስ ቃልህ ባሪያን ተውሰህ ስትናገር እንዲጠቅመን እንዲረባንም ጌታ ሆይ እንዳንረሳው ይህንን ስብከት ደግሞ ባሪያዎችን ሁሉ ለአንተ አደራ ሰጣለሁ። ክብር ለአንተ፣ በረከቱ ለሕዝብ ሁሉ ይሁን። በኢየሱስ ስም ብለህ ስማን፣ አሜን። ታውቃላችሁ የዚህ ዘር ታሪክ እንዲሁ በቀላሉ የመጣ አይደለም። መወለዱ እንደው የነበረውን ትግል እንደ ወፍ በረር ላካፍላችሁ ነው። እግዚአብሔር እባብን አለው፣ በእርግጥ አዳምን ቀጥቶታል። እሾክና አሜከላ ታብቅልብህ፣ በላብ ወዝብራ አፈር ነህና ወደ አፈር ትመለሳለህ። ሔዋንን ቀጥቷታል። ፈቃድሽ ወደ ባልሽ ይሁን፣ በምጡ ልጂ እያለ እባቡን እግር ነሳው፣ የተፈጥሮ እባቡን። ግን ዋናውን የዚህ ሁሉ አቀናባሪውን የቤት ስራ ነው የሰጠው። ታውቃላችሁ የሴቲቷ ዘር ጭንቅላትን ይቀጠቅጠዋል። እንዴት ነው የሚቀጠቅጠኝ? መቼ ነው የሚቀጠቅጠኝ? ማን ነው የሚቀጠቅጠኝ? የማይፈታ የቤት ስራ ነው እና አንተም ሰኮናውን ትቀጠቅጣለህ አለው። ስለዚህ በሴቲቷ ዘርና በሰይጣን መሃል የጀመረው ትግል ከዘፍጥረት ላይ ይመስለኛል እና አንዳንዱን እርግጠኛ ባልሆንም ኦሪት ዘፍጥረት ምዕራፍ 6 ላይ የእግዚአብሔር ልጆች ከሰው ልጆች ጋር ተጋቡ ይላችኋል ሙሴ። ፍቺ ያስፈልገዋል። ደፍሬም መተንተን አልፈልግም። ግን ማን ናቸው የእግዚአብሔር ልጆች? ማን ናቸው የሰው ልጆች? ቁመታቸውስ ለምን እንደ ኔፍሊም ረጃጅም ሆኑ? በመገረም አልፈዋለሁ በእውነት። ሆኖም አንዳች እንግዳ ነገር እንደተከሰተ እንጠረጥራለን። ለምን እንጠረጠርኩ? ይሁዳም የጠቀሰው ነገር አለ። ጴጥሮስም ኃጢአት ላደረጉ መላእክት ሳይራራ በጨለማ በጉድጓድ እስከ ፍርድ ጠበቃቸው። ታውቃላችሁ ሰይጣን በምድር ነው፣ ፍርዱ እኮ ገና ነው። ግን በምድር ካሉት አጋንንቶች የተለየ በጨለማ በጉድጓድ ለፍርድ የተጠበቁ አሉ ይለናል። ይሁዳም መኖሪያቸውን የተዉ አለቅነታቸውን ያልጠበቁ አጋንንቶችን በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ድረስ ፍርድ ቀን ድረስ ተጠብቀዋል ይለናል። ፍንጭ አለ ማለት ነው። እነዚህ አለቅነት ያልጠበቁ ከተፈቀደ ውጪ የነካኩ እነማን ናቸው? ለምንስ ቀድመው በጨለማ ጉድጓድ ታስረው ተጠበቁ? ልዩ ጥናት ይጠይቃል። ያው ከተጻፈው አትለፍ ስለሚል ልክ እነሱን የሚመስል ዝሙትን ያደረጉ ብሎ ደግሞ በሰዶም ጎሞራ ያገናኘዋል ጴጥሮስ ተመሳሳይ ቅጣት እንዳገኛቸው። የሆነ ሆኖ የሰው ልጆች ፈጽሞ ርኩስ ክፉ እንደሆኑ አወቀ፣ እግዚአብሔርም ተጸጸተ ይልና ምናልባት የሰው ልጅን ከሌላ ባዕድ ዘር ጋር ለማቀላቀል ሙከራ ተደርጎ ከሆነ የማይረሳ የቤት ስራ ነው ያደረገው። ትዝ ይላችኋል ኖህን የጥፋት ውሃ ቀርቧል፣ አንተና ቤትህን ለማዳን መርከብ ስራ፣ ከምድር በታች ህይወት ያለው ሁሉ እደመስሳለሁ። ለምን ጨከነ? በእንስሳና በሰው ለምን ጨከነ? እኔ ከኃጢአት ያለፈ ዘር የማጥራት ስራ ይሰራል እንዲያልኩ እገምታለሁ።
ከአዳም ጀምሮ እስከ ኖህ 7 ንጹህ ትውልድ አስቀርቶ ጭጭ አረጋቸው። ታውቃላችሁ ከጥፋትና ከውድመቱ በጀርባ ያለው መንፈሳዊ ትግሉ ምንድነው? እኔ የሴቲቱ ዘርና የእባቡ ዘር ትግል ውስጥ ያሉ ይመስለኛል። ይሄን ቃል ኪዳን የተገባውን ዘር እንዴት እንደጠበቀው ነው እኔ ጎልቶ ታየኝ። እና ትግሉ ቀጥሎ ምዕራፍ 2ኛ ሙከራ ዘፍጥረት 12 ላይ አድርገዋል። ትዝ ይላችኋል። አብርሃም የአዳም ልጆች የኖህ ልጆች እየበዙ መጡ። ሴም ካም ያፌት ምድርን ሞሏት እና ሰይጣን ሳያነፈንፍ አልቀረም። ዘሮች ሳይሆን ዘር ስላለው ያ የሚቀጠቀጠኝ ዘር ከሰው ልጆች ሁሉ ስርወ መንግስቱ በማን ነው ብሎ ሲጠረጥር አብርሃም ጋር አገኘው። ለምን? ለአብርሃም ቃል ገባለት። ስለዚህ ዘርህ ምድርን ይወርሳል፣ በዘርህ አሕዛብ ይባረካሉ፣ ቃል ኪዳኔን ካንተ ጋር አደርጋለሁ የሚለው የአብርሃም ስርወ ዘር እንደሆነ ገባው ማለት ነው። ስለዚህ ፎከሱን አብርሃም ላይ አንጠለጠለ ይመስለኛል። አብርሃም ሰዶም ጎሞራ ተቃጥላ ሎጥም አደጋ ደርሶበት ግጦሽም ሲያጣ ወደ አቤሜሌክ ምድር ወደ ፍልስጤማና ከተማ ሄደ። ትዝ ይላችኋል። እና እግዚአብሔርን አይፈሩም። ስለዚህ ስላንቺ ሲሉ እንዳይገሉኝ እህቱ ነኝ በያላት። እሷም ጌታዬ ብላ ወንድሜ ነው እህቴ ነኝ ተባባሉ። አቤሜሌክ ሳራን ወሰዳት። አሁን ከዝሙት ጋር ከባልና ሚስት ጋር ታገናኙ። እኔ ከጀርባ ያለው ትግል ለማጉላት ብዬ ነው። ይሄ ቃል ኪዳን ያለው አብርሃም እንዳይበዛ በዘሩ ምድርን የሚሞላ ተስፋ ያለው ዘር ስለሆነ ዘርን የማጨንገፍ የማቋረጥ ስራ ሰራ ወይ? አቤሜሌክን ተውሶ ላሉ ሳራን ወሰዳት። አብርሃም እንባ ጠባቂ ጋር መሄድ አይችልም። ብቻውን ነው። እንግዳ ምድር ነው። ሰውንም የማይፈራ እግዚአብሔርን የማይፈራ ሰውንም የማያፍር ነው። ውሸት ዋሽተዋል ባልና ሚስቱ እና በእጁ መኝታ ቤት ለብዙ ወራት አስተኛት። ነገር ግን ሙሴ ሲጽፍ አቤሜሌክም ሳራን ይነካት ዘንድ አልተውትም፣ ጣልቃ ገባ ማለት ነው። እቺ ስለወሰድካት ሴት ሙት ነህ፣ ስለዚህ መልሳለሁ። እኔ ምን ላርግ? እሱንም ጠይቄያለሁ፣ እሷንም ጠይቄያለሁ። ቅኑን ሰው ታጠፋለሁ አለው። ምንም ወሬ አታብዛ፣ ጉዳዩ ከቅንነት ጋር ይገናኛል። ቃል የገባሁለት የተስፋ ዘር ያለበት ስለሆነ መልስ፣ እጨርሳለሁ። ደነገጠ አቤሜሌክ። ብዙ ስጦታ ሰጥቶ ሳራንም መለሰለት። ትዝ ይላችኋል። ሳራ ልትመለስ እግዚአብሔር ፍትህ በይኗልን? እንደ ሰው ህግ አይደለም። አቤሜሌክ ምንም አላረገ። ዘሮቹ ሁሉ ይቀሰፉ ዘንድ ምንም አላረገ። ስለ ቃል ኪዳኑ የሚቆም የሚጋደል እና የማይጸጸት አምላክ በአብርሃም ድካም አልፎ ጣልቃ እንደገባ ታውቃላችሁ ይመስለኛል። ግብግቡ ሌላ ነው። በዘፍጥረት 35:15 ላይ ትዝ ይላችኋል። አብርሃም ይስሐቅም ያዕቆብን ወለደ። ያዕቆብ ዲና የምትባል ልጅ ነበረችው። ዲና ቆንጆ ነች። የከተማውን ሴት ልጆች ለማየት ከያዕቆብ ድንኳን ወጣች። የኤሞር ልጅ ሴኬም አያት፣ ልቧን ደስ አሰኘ። ቤተ መንግስት ወስዶ ክብሯን ወሰደ። ያልተገረዘ አሕዛብ እና ስምዖንና ሌዊ የእናቴ አባታቸው እህት ስለሆነች እንደ ጋለሞታ እህታችን ያደርግባታልን? የምናረገውን እናውቃለን ብለው ያዕቆብ ሳያቅ 12ቱ ወንድሞቿ ሸመቁ ማለት ነው። ተገረዙ አሉ። በ3ኛው ቀን ቁስል ሲሆን ግርዘታችሁን አሳዩን እያሉ ጠቅላላ በሰይፍ ስለት ጨረሷቸው። ወንድ የለም ሴት የለም። እና የከተማው ጎረቤት ሀገሮች ለሴኬም እና ለኤሞር አግዘው ያዕቆብን ሊደመስሱት መጡ። ትክክል ናቸው ይመስለኛል። አንድ ሰው ዝሙት በሰራ ከተማ ሁሉ ማለቅ የለበትም። ያዕቆብም አልተመቸውም። ስምዖንና ሌዊ ቁጣችሁ ጽኑ ነበር፣ እርጉም ይሁን፣ ተበተኑ፣ በገዛ ፈቃዳችሁ በሬን አስነክሳችኋል፣ ንጹህ ደም ብዙ አፍስሳችኋል፣ የዙሪያ ከተማዎች ይከቡኛል ያጠፉኛል ብሎ ፈርቶ ነበር። እና ታውቃላችሁ አይደለም የሰው ደም የእንስሳ ደም ይበቀላል እግዚአብሔር። እና የጎረቤት ሀገሮች ተሰብስበው መጡ። በያዕቆብ ላይ ፍትህ ሊበይኑ ሊደመስሱት መጡ። በሰው ህግ ትክክል ነው። ደሙን ያፈሰሰ ደሙ ይፈሳል። በያዕቆብ ግን አይሆንም። ለምን? ተስፋ የተገባለት የቃል ኪዳን ዘር አለ የሚጠበቅ እና ፍርሃት መንፈስ ለቀቀባቸው። ሁሉም ነገስታት ተመልሰው ሄዱ። ማን ለቀቀባቸው? ሙሴ ሲጽፍ እግዚአብሔር ነው ይላል። ኢቭን ያዕቆብ አያውቅም እግዚአብሔር ለምን እንደተጋደለለት። ከህግና ከሞራል ህግ ውጪ አይኑን በአብርሃም ዘር በያዕቆብ ላይ ለምን እንዳኖረ ፍንትው ብሎ የገባው አይመስለኝም።
ሆኖም እግዚአብሔር አዳነው። ማንም የጎረቤት ሀገር ሊነካው አልቻለም። እንደምታውቁ ዘጸአት 1:22 ላይ ሙከራ 4 ሰይጣን ያደረገ ነው የሚመስለኝ እና ያዕቆብ ልጆቹን ይዞ ወደ ግብጽ ሄደ። 400 ዓመት ኖሩ። ፈርዖን ተጠበበባቸው። ስለዚህ ዕብራውያን ከግብጽ ሰዎች ይልቅ እየበዙ ሲመጡ ፈርዖን አዋጅ አወጀ ይመስለናል፣ የንጉሥ አዋጅ። ከበስተጀርባ ግን ሌላ መንፈስ አለ። ወንዶች ሁሉ ይገደሉ። ይሄ ቁጥራቸው በስቶ በጦርነት ሰዓት ከጠላት ጋር እንዳያጠቁን የሚል ሎጂክ ነው። ግን ከሎጂኩ በስተጀርባ ሌላ መንፈስ አለ። ተስፋ የተገባውን ዘር ማጨንገፍ፣ መግደል፣ ማስጠም ነው ስራው። ኤርትራ ባህል ወንዶች ሁሉ ከሞቱ ሴቶች ብቻቸውን አይበዙም። ታውቃላችሁ፣ ወንዱን ኤርትራ ባህል ጨምሮ ጀመረ። እግዚአብሔር ብድግ አለ እና ልጆቼን ገሏል፣ የበኩር ልጄን ገሏልና የበኩር ልጁን ገላለሁ። የማይረሳ መታሰቢያ ነው የሚያደርገው ሁሌ። እና ታውቃላችሁ ከፈርዖን ጀምሮ ወፍጮ እስከምትፈጨው ድረስ እንስሳና የሰው ልጆችን ጭጭ አደረገ በሰይፍ እግዚአብሔር። ለምን ብትል ግቡ ከበስተጀርባ ነው። አይቀጡ ቅጣት። አንዴ በኖህ ጥፋት አነጋገራቸው። 2 የበኩር እንስሳና ሰውን በመግደል እግዚአብሔር በአብርሃም ዘር ላይ ምን ጉዳይ አለው? አንድ የሚጠበቅ ዘር አለ ነው የምላችሁ። እና ሆኖም አልተቻለም። አመለጠ፣ እስራኤል አመለጠ። ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ያን ሁሉ ማዕበል አልፎ ያ ዘር አመለጠ ነው የምላችሁ። ነገር ግን እኔ 99.9 ሰይጣን የተሳካለት የሚመስለኝ አልቻለም እንጂ ሁለተኛ ነገሥት 11:1 ላይ ጎቶሊያን ተውሶ ያደረገው። ጎቶሊያም ልጇ እንደሞተ ስታይ እስራኤሎችን ሁሉ አጠፋች አይልም፣ የነገስታትን ዘር በሙሉ ከምድር ላይ አጠፋች። ሄዳችሁ አንብቡት። ሁለተኛ ነገሥት 11:1 ላይ ተስፋ የተደረገለትን ያዕቆብ 12 ልጆችን የወለደው ከ12ቱ ይሄ እባቡን ጭንቅላት የሚቀጠቅጥ ከማን እንደሚመጣ አውቋል። ከሚመጣው ከይሁዳ ነው። ሮቤል፣ ስምዖን፣ ሌዊ ይሁዳ ላይ በትረ መንግስት ካንተ አይጠፋም፣ የወንድሞች አለቃ ነህ፣ መድኃኒት እስኪመጣ ጠብቃለሁ የተባለው ትንቢትን ገባው ማለት ነው። አሁን ታውቃላችሁ መነጽሩን ፎከሱን በይሁዳ ላይ አነጣጠረ ማለት ነው። ስለዚህ የነገስታት የሚሆኑትን የይሁዳን ዘር በሙሉ በሰይፍ ስለት ጎቶሊያ ያጠፋች። እቺ መተተኛ የኤልዛቤል ልጅ ታውቃላችሁ እስራኤላዊም አትመስለኝም ዘሯ። ነገር ግን ዮዳሄ የተባለውን አንደኛ ነገሥት 11:21 ላይ ማንበብ ትችላላችሁ። እና ሚስቱም ዮሳቤት የተባሉ ካህንና ሚስት አንዱን ጩጬ ልጅ ኢዮአስ የተባለውን ሰረቁት። እቺ ጎቶሊያ አታውቅም፣ ገና ጡት የሚጠባ ሕፃን ነው። ሰርቀው በቤተ መቅደስ ሳጥን ውስጥ ቆለፉበት። በአዳኝ ቢፈለግ አንድ የይሁዳ ዘር ያለው ጠፋ። አንድ ሰው ብቻ። እና ጡጦም እየሰጡ ወተትም እየሰጡ ባልና ሚስቱ ተማምለው ብቻቸውን አሳደጉት። ታውቃላችሁ 7 ዓመት ሲሞላው መገለጥ ግድ ነው። ካህናቱን ጠራ፣ አማላቸው ሚስጥር ነግራችኋለሁ፣ ይሄን ሚስጥር እንዳትገልጡ። ህዝቡ አዝኖ ተመላልሶ ነበር ይላል። ለምን አዘነ? ወታደር አላጣም፣ እንጀራ አላጣም፣ ተስፋ ያለው ዘር ከምድር ላይ ተደመሰሰ ብሎ ነው። ግን ስለ ስሙ ቀናተኛ የሆነ ብቻውን የተናገረውን የሚፈጽም አምላክ በስራ ላይ ነው። እና በ7 ዓመቱ ዘበኞችን፣ የቤተ መቅደስ ዘበኞችን፣ ካህናትን አምጥቶ አሳያቸው። ዮዳሄ አንድ የምነግራችሁ ሚስጥር አለ። አሁን ሰርፕራይዝ ቅድም እንዳለው ተስፉ ሰርፕራይዝ አለ ዛሬ። ምንድነው ሰርፕራይዙ? የንጉስ ዘር የቀራለ አናምንም አሉት። የቀራለ አለ አሳየና። ሳጥን ተከፍቶ ድክ የሚል የ7 ዓመት ልጅ ብቅ አለ። ስሙም ታውቃላችሁ ኢዮአስ ይባላል። ገና 7 ዓመቱ ነው። እስራኤል ግን እንደኛ አይሰሙ። 7 ዓመት ቢሆንም ተስፋ የተገባለት ዘር አለው ውስጡ። እልላሉ። ምን እናርግ? ጎቶሊያ ትገደላለች፣ የንጉስ ልጅ ይነግሳል። የ7 ዓመት ልጅ ይነግሳል አሉ። በልኩ ልብስ አሰፉለት፣ በልኩ በትር አስያዙት፣ በልኩ ዘውድ ጫኑለት። የ7 ዓመት ልጅ ኢዮአስ በዙፋኑ ላይ ተቀመጠ። ምድርም እልል አለች ይላል። ይገርመኛል። የእስራኤሎች አመለካከታቸው ይገርመኛል። ኢዮአስ እኮ ገና ጡጦ እኮ የሚጠፋ ልጅ ነው። እነሱ የሚያዩት ካስተዳደሩና
ከአመራሩ አይደለም። ዘሩ ተስፋ የተገባለት ዘር ውስጡ ስላለው ምድር ተንቀጠቀጠች፣ እልል አሉ፣ ጎቶሊያንም ገደሏት፣ ምድሪቷም ጸጥ አለች። እስኪያድግ ድረስ ዮዳሄ እና ዮሳቤት አገሩን እየመሩ ሕፃኑ አደገ፣ በእስራኤልም ላይ ነገሰላቸው። በ7 ዓመቱ ንጉሥ ሆይ 1000 ዓመት ንገስ ብለው ይሰግዱለት ነበር። ለምን? ውስጡ አምላካዊ የማይጠፋ ዘር ስላለው። የዘሩን ግብ እኮ ነው። አመለጠ፣ ያ ዘር አመለጠ ነው የምላችሁ። እና በመጽሐፍ አስቴር ላይ የምታውቁት ነው። ሃማን ተውሶ ብቅ አለ እና ሃማ መርዶኪዮስ እንዳልተሰገደለት እና በቤተ መንግስት በር ላይ ተዘልሎ ያለመናው ተቀምጦ ሲያይ ተበሳጨ። ሃማ አማሌቃዊ ነው፣ ሄሮድስም አማሌቃዊ ነው። ባይዘው ከብዙ አጋንንቶች ይሄኛው ጂኒ ዘር እየመረጠ እንዲገል የቤት ስራ የተሰጠው ነው ይመስለኛል። የልጅ ልጆቻቸው ነው ይሄን የሚሰሩት። እና ሃማ አይሁድን መርዶኪዮስን መግደል ቀላል ሆኖ ታየው። አይሁድን በሙሉ ለማስገደል ባጀት አስተከለ፣ ቀንም አስቀጠረ። አይሁድ በሙሉ አንድ ሰው ስላልሰገደ አይሁድ ሁሉ ያልቃልን? ጉዳዩ መንፈሳዊ ነው ማለት ነው። ሃማ በቅናት ምሰለው እንጂ አሰገደልኝ የሚበል እንጂ ሃማን የተዋሰ ዘር አጥፊ ክፉ መንፈስ እንዳለ እንገምታለን። ስለዚህ እግዚአብሔር አስቴርና መርዶኪዮስን ተውሶ ብቅ አለ። ውጊያው ሰይጣንም በሃማ እግዚአብሔርም በአስቴር ሪስሊንግ ውስጥ ገቡ ማለት ነው። ውጊያው ተጧጧፈ እና በፍጥነት ፈጣን ፈረስ አዞ አዋጁ ተገልብጦ በመርዶኪዮስና በአስቴር የሃማን ዝክር ሲደመሰሰው ታያላችሁ። ይሄ ከሰው ውጪ ነው። ሃማና አስቴር ብቻቸውን የሚያደርጉት አይደለም። ብቻውን የሚሰራ በዙፋኑ ላይ በታላቅነት ያለ እግዚአብሔር የተባረከ እንቅልፍ ነስቶት ታውቃላችሁ። ይሄ እኮ በሰው የሚሆን አይደለም። በእውነት አመለጠ ይሄ ዘር እና ማቴዎስ ወንጌል ምዕራፍ 2 ቁጥር 3ን አንብቤ ልጠቅልላችሁ ሐሳቡን ወደ አዲስ ኪዳን ልግባ። ማቴዎስ ወንጌል ምዕራፍ 2 ቁጥር 3 እንደዚህ ይላል። ይሄ ዘር ካመለጠ በኋላ ኢየሱስም በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ እነሆ 70 ሰገል የተወለደውን የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉስ ሄሮድስም ሰምቶ ደነገጠ። ግርማል አስደንጋጭ ሆነበት። አምልጦ ተወለደ፣ በቃ ስጋ ለበሰ። ሄሮድስ ውስጥ ያለው ጅኒን ደነገጠው። እኔ ይመስለኝ ደነገጠ። አንድ ሕፃን ልጅ መፈንቅለ መንግስት አረጋለሁ እንኳን ቢል 30 ዓመት እኮ ይፈጃል። ምን አስደነገጠው? ከመፈንቅለ መንግስት ጋር የተገናኘ አይደለም እላችሁ ነው። ደነገጠ። መጥቼ እንድሰግድለት አመልክቱኝ ብሎ አባበላቸው። እነሱም በመላእክ ተነድተው በሌላ መንገድ ሄዱ። ሄሮድስም ከ2 ዓመት እድሜ ጀምሮ ከዛ በታች ያሉትን በሙሉ ይገደሏል። 70 ሰገል ስላመለጡ ሕፃናት ሁሉ ይሞታሉን? የስጋና ደም አይደለም ውጊያው። ራሔል ለልጆቿ አለቀሰች፣ መጽናናትም እምቢ አለች፣ የሉምና የተባለው ተፈጸመ። በእያንዳንዱ ቤት በጩቤ ገደሏቸው። ይሄ ሁሉ ግድያና ደም ማፍሰስ አንዱን ዘር ለማጥፋት ነው። ሕፃኑ ግን ክንፍ ተበጀለት እንደተባለ ወደ ግብፅ አመለጠ። ሃሌሉያ! ቃል የተገባለት ያ ዘር ተወለደ። ታውቃላችሁ፣ አደገ፣ ሊጠፋ አልቻለም። እና ሊገሉት ፈለጉ። እንዲያውም ሰቅለነዋል፣ ድንጋይ አርገን ማህተም አርገንበታል እና ከዚህ በኋላ አይነሳም ሲሉ ያ ዘር ድንጋይን ፈንቅሎ ተነሳ። ለዘላለም በህይወት ሊኖር አድርጓል። ደግሞም ተመልሶ ይመጣል። ስለዚህ ነው ገማልያ ጴጥሮስንና ሐዋርያቱን ይዘው እንገላቸዋለን አሉ። ገማልያ በጣም የሕግ አዋቂ የከበረ ሰው፣ እነዚህ ሰዎች ከእግዚአብሔር ከሆኑ ሊጠፉ አይችሉም። ለምን አይችሉም? ከእግዚአብሔር ሆነ አይጠፋም። በታሪክ አትማሩ? ከእግዚአብሔር ከሆነ ጴጥሮስ ነው አሳ አጥማጅ ነው አልተማረም ቅብጥር ሰው ብትል እግዚአብሔር ነው የሚያጠፋችሁ። ከእግዚአብሔር የሆነ ሐሳብና ድርጊት አይጠፋም። 4 ነጥብ። አስገራሚ መገለጥ ነው። ይሁዳ ምን ነው ሃማ ፊት ተቆረ? አረ ቤተ መንግስት እንዲና እንዲሆናል። ተው፣ ዝርዝሩን ተው። ልትወድቅለት የጀመርከው ሰው ዘሩን ብቻ ነገር ዲግሪ ያለው ሀብት አለው አንልህም። አይሁዳዊ ከሆነ
ትጠፋለህ እንጂ አይጠፋም። አሕዛብ እንኳን ገብቷቸዋል ማለት ነው ወገኖች። ስለዚህ ነው ጴጥሮስ ይህን ሁሉ አውድ ጠቅልሎ እናንተም ይለናል እኛን ከዚሁ ከማይጠፋ ለዘላለም በሕይወት ከሚኖር ከእግዚአብሔር ቃል ተወልዳችኋል። ከማይጠፋ ዘር የወለደ የተባረከ። ቢጎነጉን ቢመትት ሰማይና ምድር 24 ሰዓት አጋንንቶች ቢሰሩ በኢየሱስ ተወለድን፣ አመለጥን። እና ይሄ ኢየሱስ የተወለደው እኛን ከማይጠፋ ዘር ሊወልደን ነው። ስለዚህ ከሞት ፍርሃት ነፃ ወጥተን በደስታ ለዘላለም ከማይጠፋው ዘር እስከ ዘላለም ለመኖር ኢየሱስ የእግዚአብሔር ልጅ እንደሆነ ማመን ነው። ከዛ ውጪ ሰማይ ይጠፋል፣ ምድር ሞሏ ሁሉ ትጠፋለች። ከኢየሱስ የተወለዱ ብቻ ለዘላለም እንደ ፀሐይ ብርሃን ይደምቃሉ። ከማይጠፋ ዘር የወለደን እግዚአብሔር የተባረከ። እናንተን እግዚአብሔር ይባርክ። አሜን።